እየሳቁብኝ ማለት ነው። እንደዚህ ነው የምትዝናኑት? እመቤቴ ከዛስ እዛ ሳያቸው ምናምን ወይኔ ያልኩ በቃ ማለት መዝናና ብትፈልግ እኮ ትዝናናለህ። ማንም የሚከለክልህ የለም። በብሬ ነው አይደለ? ግን እኔ ያንን ለእኔ እንትን አላደርገውም። እኔ አንድ ድርሃም ለማትረፍ ነው ከሀገር የወጣሁት። መዝናናት ብር ካለ ሀገርህ ላይ ትዝናናለህ። ስለዚህ የትኛውን ቦታ ላይ የማልገኝበት ቦታ ላይ ለምንድን ነው የማይጠቅሜ ቦታ ላይ መገኘት ስለማልፈልግ ነው። መዝናናት ሲኖርብኝ ግን ዱባይ እንደምታውቀው መዝናናት ሲኖርብኝ በደንብ አድርጌ እዝናናለሁ። መብላት ካለብኝ በደንብ እበላለሁ። በነገራችን ላይ ሳሚ እኔ በሆድ አልደራደርም። ዱባይ ላይ ስኖር ከምሰራው ይልቅ ውጭ መበላ ይበልጣል። መብላት ካለብኝ ይበላለሁ። ምክንያቱም ዛሬ በልቼ ነው ልጄን ላኖራት የሚገባኝ እንጂ እኔ ሳልበላ እየተራኩ ቤተሰብን አኖራለሁ ማለት እኔ ጋር ይሰራ። 1,000 ብር ካገኘው 500 ብር ምግብ ካጠፋው ይጥፋ። መላክ ካለብኝ እልካለሁ። መላክ ከሌለብኝ አልክም። ስበላ ስጠጣ ሲያምርብኝ ስዋብብኝ ፈላጊ ብዙ ነው። ሳልበላ ይሄ ለቤተሰብ ነው የምኖረው የሚባል ነገር እኔ ጋር የለም። እኔ ደግሞ እኔ በምን አምናለሁ መሰላችሁ? ባላችሁ ነገር አመስግኖ መኖርን የመሰለ ነገር የለም። ስለዚህ እኔ ዱባይም ብዙ ነገር አይችበታለሁ፣ አድጌበታለሁ፣ ወድቄበታለሁ፣ ከፍ ብዬበታለሁ። ደግሞ ክፉንም ደጉንም አይተሽዋል። ብዙ ነገር ሁሉንም ነገር አይቼዋለሁ። ማግኘትንም ማጣትንም። እኔ ሳሚ 5 ወር ያለቀስኩበት ጊዜ ያለ ዱባይ ላይ በጣም 5 ወር ሳለቅስ ግን አንድ ሰው ዞር ብሎ ምን ላግዝሽ ያላለኝ 2-3 ሰዎች ነበሩ ከጎኔ የነበሩት። 5 ወር ሙሉ እዚህ ጋር መጥቼ ባለቅስ እኮ በአንድ ቀን ሊፈታልኝ ነበር። አረ የሆነ ችግሬ ግን ነገ ይህን አረኩላት እንዳልባል ብዬ ዋጋ ከፍቼ አፈር ድቼ ግጬ ነው ለሁሉም ነገር የተወጣሁት። እና ብዙም ፈተና አለ። ዝም ብሎ አይደለም ሰው ስኬት ላይ የሚደርሰው። ዝም ብሎ አይደለም። እኔ ዝም ብዬ አይደለም ስኬት ላይ የደረስኩት። በጣም ብዙ ቻሌንጆች አጋጥሞኛል። ግን ከእግዚአብሔር ጋር እኔ የእውነቴን ነው የምልህ። ኃጢአተኛ ነኝ፣ በደለኛ ነኝ። ግን የእውነት እኔ ኪዳነ ምሕረት ነው የምልህ። እኔ ሰሚነሽ ኪዳነ ምሕረት ከብዙ ነገር አውጥታ ለብዙ መልካም ነገሮች ይሰታኛለች። እና ብቻ ክብር ለመድኃኒዓለም። ግን እኔ ለእህቶቼ የምላችሁ ምንድነው፣ ጠንክሩ። ገንዘብ ይዛችሁ ተገኙ። ለማንም ገንዘባችሁ አታባክኑ። ገንዘብ ችግር ሁል ጊዜ ሮሮ የሚያወራባችሁ ካለ ብሎክ አድርገሽው የራስሽን ህይወት ለመኖር ሞክሪ። እንዳትታመሙ። ለማንም ቦታ የምትሰጩ ቦታ ለሚሰጥሽ እኔ እግዚአብሔር ይመስገን ችግር የሚያወራብኝ ሰው አልፈልግም። ሳሚ ወላ ጓደኛ ወላ ወንድም ወላ ኪዳነ ምሕረት አትለመነኝ። ወንድሜ እንኳን ነው የምልህ ችግር እንኳን እንዲያወራብኝ አልፈቅድለትም። አስበው አረብ ሀገር ላይ ያለውን ስሜት የማውቀው እኔ ነኝ። ችግር የሚያወራ ባልሽ ከሆነ ወንድምሽ ከሆነ ለ1 ዓመት ሆነ ለ2 ዓመት እስከምትሰሪ ብሎክ ታደርጊና ወደ አላማሽ ትገቢያለሽ። ሁል ጊዜ ሰው ችግራት ከዛ ደግሞ ጸሎት በጣም ትለያለች። ሂጂበት ትክክል ነሽ። ማርያምን አንደኛ ማርያምን ብሎክ ማድረግ ልመዱ። ስለዚህ እኔ እንደዛ ለባሌ ምናምን ያሉት ይኸው ባሉ አሁን ስትመጣ ያከብራታለን። መጀመሪያ ላይ የእሷን ባህሪ እና ጸባይ ያውቃል። እናቴ ትሙት። ይሄ ግን ባል ነው፣ ቅዱስ ነገር ነው። ምን አይነት ሰው ነው የኔ ባል? እንጃ አይብኛ ሻወር ገብቶ ሲመጣ እንዲህ ነው የኔ ባል። አባቴ የኔ ንጉስ ማታ ማታ አጭር ቀሚስ አድርገሽ ፏ ብለሽ ነው የምትቀበዩ? አባቴ ሁለታችንም ለ2 ወር ቁጭ ብለን የምንበላው እሱም አይወጣ እኔም አልወጣም። ምክንያቱም በጣም የተጎዳዳ ሰዎች ነን። ማለት በፍቅር ተጠቅለዚህ ያለጣም ከቤታችን አልባ ልክ ነሽ። ከዛስ እስኪ በእናትሽ ተንከባከባለሁ ምናምን። አባቴ እኔ ደግሞ ፋፌን አትከፈትሽኝ አባቴ ወይ ዛሬ ወይ 3 ወር ብዙ ከቤታችን አንወጣም። እንበላለን እንጠጣለን። ፍቅሬ አባ ከሶፋ ወደ ሳሎን፣ ከሳሎን አባቴ ምን ፊልም እናያለን ምናምን። በቃ አለሙ ራሱ አለምሽ ዛሬ ነው። ቆንጆ ሽቶ ነው። በቃ ወንድ ልጅ ደግሞ ሽቶ ወዳል። አንገትሽ ስር ጣበጣበት ታደርጊያለሽ። ሳሚዬ ሀገር እንደ ቤቱን ራሱ ሌላ አለማረኩት። በቃ ሽቶ በሽቶ ምንም አላረኩት። ቤት ውስጥ ሆነሽ በቁምጣ አንዴ በቁምጣ ታዲያ ቢጃማ ለብሼ ረጅም እንደ ድሮ እንትን ኧረ እንደ ሳሚ ሌላ በቁምጣ ኧረ ወይኔ ዛሬ ከዛ ስመጣ
በር ቋንቋ ሲገባ ምን አረ ዛሬ ማርያምን አረ ከግብቱ ጋር ተስማማለታ እስቲ ከቱ ደግሞ እኔ እኮ የተገረምኩት ነገር አንተ ሰው ለካ እኔማ በቃ ኧረ ተወኝ ሳምዬ። ሶስት ወር ነው የምልህ 3 ወር እሱም ሳይሰራ ነው ምስል አሁን ባልጠገብራል ግን ናፍቆኝ ነበር። አንተ እንግዲህ ነበር ሚራህ ላይ የሚዞረው እንዲ አሁን ተረጋጋ ነው በጣም ተረጋጋ። አሁን ግን አልወጣም 3 ወር። እኔ እንደውም ግራይንሽ እያየሁት ነው። ግራይንሽ ያረግሽ ይመስለኛል። አባቴ አባት በቃ አመስጋኝ ነሽ አንቺ። ድግስ አመስጋኝ ነሽ። በቃ አንቺ በቃ እንደዚህ የሚያመሰግን ሰው ነው የሚያስፈልገው። እውነት አንቺ ስታገቢ ራሱ ያልገባኛ ነው እንጂ እንዴ ገባሽ እኮ በዚህ በሞባይል እኮ መጣሽ ወደዚህ። እሺ ቀጥይ። በነገራችን ላይ ሳሚ ስማ፣ አሁን እኔና ባሌ ድጋሚ አሁን ቀለበት ሊያደርግልኝ ቀለበት አለ ድሮ ግን ድጋሚ ቀለበት ሊያደርግልኝ ጠይቄው እሺ ብሎ ድጋሚ ቀለበት ሊያደርግልኝ ነው። ይህንም ልንገር ግዴታ ነው እና አሁን ቀለበት ልታደርጉ ነው። ይኸውልሽ ምን ታደርጊያለሽ? ብትን አበባ ተገዥና የድሮ ልሙጥ ይባላል። ይኸውልሽ ብትን አበባ ተገዥና ልብ ትሰሪና ጫጫጫዎች ሻማ በሙሉ ታረጊና በጣም ሲሆንች አጭር ቀሚስ ታረጊና እንደዚህ ጣል ታረጊና ቁመትሽን ስለማቆም መለሎነሽ ከዛ ሲመጣ ማለት ነው መብራት ጠፍተሽ ማለት ነው። እንደዚህ አንዳንዴ በ3 ቀን አንዴ እንትናችሁ ፓወራችሁ ሁሌ አዳዲስ ሪፍሬሽ እንድትሆኝ በቃ ሮማንቲክ የሆነ በቃ የአውሮፓ ግንኙነት ይሄ የአውሮፓ ህብረት አስመስለሽ ማለት ውለ በቃ ባልሽን አስደስች። ማን አለሽ? ከዛ ውጭ ማማን ልጅሽን አንዳንዴ እናቷ አያቷ ጋር ውሰጃት። እዛ ትሄድ እዛ አሁን እኮ ማማ ነው ልጃችንማ ስማ ግን እንደዛ ለ የሚያስቡት አሁን ዘመኑ ሰልጥኗል። እንደዚህ ቀለበት እንኳን ስታረግ ዲኮር መተው ይሰሩናል። ራሳቸው ዲኮር መተው ይሰራል። እኛ ብዙን ስናደርግ ቀለበት ነበረ። አሁን ዘመን ቀለበት ጭራሽ አሁኑ ዲኮር ዲኮር ይሰራና ቀለበቱ አንድሮኛ የነበረ ቀለበት እሱን አስቀጥለዋል። አዲስ ቀለበት ግዴታ መገዛት አለበት። ለምን ታውቃለህ? እኔ ውድ ነኝ ሳሚ። እኛ ግን ተሳስተን ነው ከአረብ ሀገር መሄድሽው ወይስ እኛንን ከአረብ ሀገር ያለ ነው? ተምታታብኝ ነገሩ። አረ በጣም ትለያለች። አረ ጀግና ነሽ። ማርያም ጎበዝ። ማርያም በጣም ልብሽ ራሱ ወይ ሞቅ አረግሽ ራሱ ግድ ይላል እንዴ ግድ ይላል እንዴ። በነገራችን የአረብ ሀገር ሴት እኮ ዳይመንድ ናት። መቤቴ ነው መልክ ሳሚ። የአረብ ሀገር ሴት ዳይመንድ አይደለችም ጭራሽ። ከዳይመንድ በላይ ደግሞ አንድ አለ ፓትሮን ነው ምናምን የሚባለው ምን ነበር ስሙ? እግዚአብሔር ውድ ዳይመንድ ማርያም መቤት እግዚአብሔር ይኸው እነዚህ እነ ናርዲን የመሰለ እንቁ እናንተ ከዛ ቤት ብቻ ከዛ ከተቀበራችሁበት ቤት ወጡ እንጂ እንደሷ ነው የምትሆኑት ሁላችሁም። እንዲህ አይነት ቅብር ያለ በቃ ባሏን ታዘዋለች። ቀለበት ይቀየርልኝ፣ ሌላ ምን ይቀየርልኛል? እሺ በማርያም ንገሪኝ እስኪ። ሌላ ያው አኗኗራችንም ሁሉም ተቀይሯል። እግዚአብሔር ይመስገን፣ ክብር ለመድኃኔዓለም። ሌላ የሚቀየር ነገር ምን አለ መሰለክ? አሁን እረፍት ነኝ፣ ሰርቼ አልበላም። ሌላ ሰው እንዳይሆን ማርቲ ነኝ። አሁን 3 ወር እረፍት እፈልጋለሁ። 4 ዓመት ስፈጋ የኖርኩ ሴትዮ 3 ወር መቼም ለእኔ የት ልትሄዱ ነው? እንጂ አይበዛብኝም። የት ልትሄዱ? መጀመሪያ ያጠጥመን በቃ ከዛ በኋላ መዝናናት ሲኖርብን እንዝናናለን። ግዴታ በኋላ ወደ ስራ ልትሰማራል። ወደ ኩሪፍቱ ምናምን ልትሄዱ ነው? ኩሪፍቱ ከሆነ እንደንትን ነው ምናምን ቁጥረኛ ዱባይ እንመጣለን። አሁን ከ20 ቀን በኋላ እንደ እግዚአብሔር ፍቃድ እኔም ዱባይ እዛ ሁለት ልጅ ጉድ በላ ዛሬ። ወደ ዱባይ አትምጡ ወይ ቱርክ ወይ ቻይና ሄዱ። አይ ባሌ ማየት አለ። ኧረ በእናትሽ የነበርሽበት ሳሚ ኖ ማየት አለበት። አንዳንዴ ያንን ሙቀት ማየት አለበት። ያ ሙቀት እዚህ አሁን ላይ ገብቶ ሰስቦት መሰለ ባልማ እንክብካቤ ይፈልጋል። ምን ሆነሽ ነው? ማየት ይፈልጋል። ማየት አለበት። እኔ እዚህ ቱርክ ካፓዱሻ የምትባል ከተማ አለች። እዛ ይዘሽ
ምናምን ብርቁ አይደለም። አረ ዱባይ ነው የሚለቅ። ለዛ ተግባባል። አራንቺ ተለይ ዲያስፖራ እንዳይመስላችሁ አለ። ግን አጠገብ ሻወር ገብቶ አባቴ ያልጨረስክም? አባቴ ያላለችም። እሺ ሻወር የኔ ቤት የኔ ጌታ የኔ አባቴ የኔ ጠንበለል እናቴ ዘምዘም ኦማይ ጋድ አሳይኝ። በአንገቴ ገመድ ቢገባ ባሌን አላሳያቸው። እንዳታሳይ አሳይን ይላሉ። አረ ምን አይነት ሰዎች ናቸው? አሳይን ይባላል። በቃ ራሱ እናንተን አምኜ ላሳያችሁ። እንኳን እናንተ እኔ ራሱ ማረም ሲቀጥል የላችሁ እኔ ባሌን አላ እናንተን አምኜ አላሳይም። ማሪ ላሳይ አላሳይም። ማሮች አላሳይም። ኧረ እኔ አላሳይም። የኔ ጌጥ የኔ ብቻ ነኝ። ማንም ሰው አያይም። የኔ ሁሉ ነገር ማንም አያይም። አረ ድብቅ ነው የማደርገው። ቤቴን ድብቅ ነው የማደርገው። ቲክቶክ ምናምን ሲጀመርና የሚታይ ነገር ላይ ሲቀጥል ይላችሁ በህይወታችሁ ፕራይቬት የሚባል ነገር ይኖራችሁ። እኔ ሚኪ ፊት አውራሪ ሲያገኝ ምን እንዳታውቃለህ የት ሄድሽ ነው ምናምን ሲል እንዴ ልጄ ጋር ምናምን ስለው ልጅ አለሽ እንዲ በጣም ገርሞ ለስንት ጊዜ ሲያወራ ነበረ። እና እኔ ትዳሬ፣ ልጄ፣ ቤተሰቦች ፕራይቬት ነገር ናቸው። ሲቀጥል ደግሞ እኔ እዚህ ቲክታክ ላይ አይሆንም ጭራሽ አይመጣም ጭራሽ። እኔ ካለው በቂ ነኝ። ስለዚህ ባሌን አላሳይም። ሲቀጥል ደግሞ ጋይስን ሴቶች ጌጥነሽ እህቶች ሁላችሁም እንደዛው እንደዛው ማርያምን የፈለጋችሁበት ቦታ ትደርሳላችሁ። ያንተ ልጅ እኔ እኮ ሳሚ አንተ ጋር ቀን በቀን እየሰማው አንተን ቀን በቀን እየሰማው እኔ ተግባራዊ ካላደረግኩ የሆነ ነገር ካልተማርኩ ቲክቶክን ለምን ተጠቀምኩበት? እኔ እኮ ሳሚ አንተን ከልብ የማዳምጥህ ከኔ ምንም ፈልገህ ወይም ደግሞ ምንም ተጠቅመህ አይደለም፣ ከምታየው አንጻር ነው። አንተ እንደ ወንድ ወንዶች ምን እንደሚያደርጉ ስለምታውቅ ገብቶሃል። ስለዚህ ከአንተ እኔ ማርያምን እኔ ሁል ጊዜ የምለው እኔ የሳሚ መሰረት ነኝ ማለት ሳሚ እኔን አፍርቷል፣ እኔን የመሰለህን እሱ ደግሞ እኔን ደግሞ አሳድጓል። ከሱ ነው እኔ እዚህ የደረስኩት። በህይወቴ ለምንም ነገር ብርቅ አይደለም። ማንም በምንም አይሸውደኝም። ማንም ወንድ አይሸውደኝም። ማንም ሴት አትሸውደኝም። ይሄ ሁሉ የተማርኩት ከሳሚና ከአብሽ ከሱ ነው የተማርኩት። ስለዚህ እኔ ተግባር አደርጋለሁ። እኔ በጣም የሚጠቅመኝ ነገር ተግባራዊ ያደርጋለሁ። ስለዚህ በህይወታችሁ ደግሞ ፕራይቬት የሚባል ነገር ሊኖራችሁ፣ በተለይ ባላችሁ ትዳራችሁን አክብሩ። ባልሽን ወደሽም ጠላሽም የሌልሽ አባትም ከሆነ ሌላ ባል ከሆነ ያለሽን ባል ተንከባከቢ። አሁን ሳሚ በጣም ከሚገርመኝ ስለ ባላቸው ገበና ሲያወሩ ምናምን ስለ ቤተሰቦቻቸው ገበና ሲያወሩ የምሬ ነው። በጣም ነው ለእነዛ ሰዎች ናርዲን ላፓርታትና እንደው አንድ ቃል ግቡልኝ። እዚህ የኔ ተከታዮች ረጅም ጊዜ የምታውቁ ወዳጆች ኢትዮጵያ ሄዳችሁ ትዳር መሰረታችሁ የአማረ ህይወት ስትኖሩ ገብታችሁ በቪዲዮ ኮል እግዚአብሔርን ማየት በቃ ለእኔ ደስታ ነው። በቃ የልፋቴ ውጤት የድክመቶቼ ውጤት በማንም የተሰደብኩባችሁ የሴታ ሴት ተብዬ ስንት ነገር ተብዬባችሁ አንተ ከነሱ አትወርድም እንዴ እስከምባል እንውረድብህ ወይስ አንተ ትወርዳለህ እስከምባል በእናንተ ምክንያት ግን እናንተ እንደዚህ ወጣችሁ እንደዚህ አብባችሁ እንደዚህ አምሮባችሁ እንደዚህ ቅብር ድልቅቅ ፏ ብላችሁ እንደትታዩ ነው እኔ ዋጋ የከፈልኩት። እና ሁላችሁም ኢትዮጵያ ስትገቡ ቃል ግቡልኝ። ኢትዮጵያ ገብታችሁ በትዳራችሁ በህይወታችሁ በኑሯችሁ አምሮባችሁ የተሻለ ህይወት ስትኖሩ ወጥታችሁ እንደዚህ መታችሁ እንድታወሩ ይፈልጋል። በቃ የኔ በቃ የደስታ ውጤት ናችሁ። እናንተን የሚንቅ የተናቀ፣ እናንተን የሚያዋርድ የተዋረደ፣ እናንተን የሚሳደብ የሰይጣን የታናሽ ያገልግል ያጎቱ ልጅ ምድረ ዱቄት እናንተን አይመጥኗችሁም። እናንተ የሚመጥናችሁ መሰረት ያለው ክርስቶስ ያለበት በረከት ያለበት እንቁ ናችሁ። እናንተ ከማንም ትሻላላችሁ። ከአውሮፓ አርቲፊሻል ፊት የእናንተ ፊት የበለጠ ያምራል። ይኸውላችሁ ናርዲን እየዳበሰ ፀጉሯን ነው እየዳበሰ የሚያድረው። አርቲፊሻል ፀጉር አይደለም ያላት። ይኸውላችሁ ሌላ እኮ አሁን እኮ ብዙ ባሎች እኮ የብዙ እህቶች ፀጉር እኮ ቁምሳጥን ውስጥ ነው የሚያድረው። ባል እኮ ቂጧን የነኳት ፀጉሯን የነኳት መላጣ ነው እየነካካ የሚያድረው። እናንተ የተከበራችሁ ናችሁ። ይኸው ፀጉሯን እንዳለ ነው፣ አርቲፊሻል አይደለም። ትክክለኛ ፀጉሯ ነው። ናርድ
ይሄ አርቲፊሻል ነው እንደ ይሄ አርቲፊሻል ነው። ሳሚ አስተካክል። አራውቃ ነው ታት የምር ይሄ አርቲፊሻል ነው። ይሄ የአርባ ምናምን ሺህ ብር የማውቀው ፀጉር ሼታል የአርባ ምናምን ሺህ ብር የመጀመሪያ ጊዜ ማስመጣት ዘልጣል። የአርባ ምናምን ሺህ ብር ያን ሺ ድራ እኮ ፀጉርሽን በአካል አውቀዋለሁ። ምርጥ ፀጉር አለሽ። ፀጉሬ አሪፍ ነው። እና ታዲያ ምን እያልሽ ነው ታዲያ? ያንቺ በራነሽ ፀጉር አለ። ይሄ ዩማን ነው። ለምን ማና ሳቅፈሽ የምታደርጊው? ይሄ ምንም ነገር ያቅፋል። አሁን እንኳን አይደለም ይሄን ምንም ነገር የተጠማለ እስቲ ኮመንት ላይ ወይ ብላት እስኪሄዱባት ልጅ እኔ በነገራችን ላይ ሳሚ እውነትን ለመናገር እኔ አርቲፊሻል ተጠቃሚ አይደለሁም። ግን አሁን እኔ ሞር ወደዚህ ልመጣ ስል እኔ ሂውማን የሚባል እንኳን በዚህ ነው አንድ ሂውማን ይገዛውት። አንዳንዴ የሆነ የሚያስፈልግ እኔ ስንት ገዛሽው? ይሄ በኢትዮጵያ ስንት ነው? 840 ድርሃም ነው። ኢትዮጵያ ግን 60 ሺህ ብር ነው የሚሸጠው። ግን ምንድን ነው 60 ሺህ ብር ነው አናትሽ ያለው። ሌባ ገብቶ እኮ ዕቃ ሰርቆ አይወጣም። አንቺን ነው ሰርቆሽ የሚወጣው ፀጉርሽን ብቻ። ግን ይኸው በነገራችን ላይ እኛ አረብ ሀገር ያለን እንጂ የማናደርገው ኢትዮጵያ ውስጥ 4-5 ነው የሚያደርጉት። 4-5 ነው ያላቸው ተቀማጭ። ግን እኔ አርቲፊሻል ተጠቃሚ አይደለሁም። በዚህ ነው አሁን እንትን ያደረግኩት። ግን አንዳንዴ ሳሚ ይሄ 2 ወር ራሴን ስላልተንከባከብኩ ብዬ ፏ ብትን ብያንት ስትበት ነው ምናምን ራሱ ደስ ይላል የመጀመሪያ ጊዜ። ሲቀጥል ደግሞ ፀጉር ላበጥር ምናምን ነገር የለም። ቀጥታ ወደ ገደለው ነው የምትሄድ ሳሚ። ለዛም ይሄ ፀጉሬ ማለት ወደ ገደለው ወደ የት ነው ገደለው? ምንም ነገር ሌላ አስተካከል ምናምን የምትለው ነገር የለም። እነዚህ ብቻ ሰራ ታደርጋለህ። እግዚአብሔር ያረሳ አሜሪካን እንዳታስደረገ እግዚአብሔር አሁን ፀጉርሽን እያሰርሽ ሄድሽ ነው ሄድሽ ያው ይታሰራል ሳሚ። ስለዚህ ሂውማን ነው ይሄኛው ሂውማን ነው። ስትመጡ አንዳንድ ሂውማን ይዛችሁ ለራችሁ ተሰፍታችሁ ነው። ከዛ ጠበስ ትላላችሁ የተወሰነ ጊዜ ፀጉራችሁ እንክብካቤ። አሁን እሱ ልሽጠው ብትይ ይሸጣል? ልሽጥ ካልክ እንትን ልትል ትችላለህ፣ ግን አይሸጥም። ለምን ይሸጣል? ይሄ አንድ ጌጥ ነው። እኔ አንድ ሂውማን በአካል የማውቀው ፀጉርሽ እኮ ምርጥ ፀጉር ነው ያለሽ። ለምንድን ነው ዊግ የደረደርሽ? ፀጉሬ ምርጥ ነው፣ ግን ሳሚ አንዳንድ ቀን ያስፈልጋል። ደግሞ አንዳንዴ ከመመሳሰልም ጥሩ ነው። እሺ ገሱ ያላችሁ እስኪ አውሩ። አሁን ናርዲ ኢትዮጵያ ገብታለች ሰርተ ብላ እህታችን ከ4 ዓመት በኋላ 4 ዓመቷን ጠቅ አደረገች እና ቤተሰቦቿን ባሏ ጋር ደረሰችን ናቸው። እስኪ ገስ ውስጥ ያላችሁ አውሩ። ሚዩት እያነሳችሁ አውሩ። አላችሁ ወይስ ወጣችኋል? ሰላም ሳሚ። ናርዲ ኢትዮጵያ ጠቅልለሽ በመግባትሽ ኢትዮጵያን እግዚአብሔር ይክበር ይመስገን ሰላም ነው። እና ኢትዮጵያ ጠቅልለሽ በመግባትሽ ጠቅልለሽ ከገባሽ እውነት በአሁኑ ሰዓት ኢትዮጵያን እየመረጠ የሚገባ ሰው ስላጣን እንግዲህ ከአንቺ ብዙ እንጠብቃለን ብለን እናስባለን። ያው ሜሎና የት ነው ያለሽው? ዱባይ? አዎ። እሺ። እና በጣም አሪፍ አትጠፊም፣ ከአንቺ ብዙ እንጠብቃለን። ግን ምክሮችሽን ያው ከሞላ ጎደል አርቲፊሻል የምትለዋን እንኳን ብትተይልን ደስ ይለናል። ለምን አስፈላጊ የሆነ ስላላገኘ ነው። እኛ በኢትዮጵያኖች እየተቀበለን አይደለም፣ ፊታችንም አይቀበልም ለዛ እና ከዛ ውጭ ግን ያው በስራዎችሽ የምትሰሪያቸውን ስራ ስለማይ ጎበዝ ልጅ እንደሆንሽ አውቃለሁ። በጣም ጎበዝ ነሽ። ከዛ ውጭ ግን እንግዲህ በስራ እንጠብቅሻለን ብለን ነው የምናስበው። ለምን አንዳንድ ነገር የምንሰማው ነገር ከስደት ገብቶ ኢትዮጵያ ውስጥ ስራ እንደማይሰራ ተመልሶ ወደዚህ የሚሮጥ ሰው እንዳለ ልቡ ገና እዛ ሳይደረስ እዚህ የሆነ ልቡን ሜሊሻ አንዴ ላቋርጥሽ እና ይኸውልሽ፣ አንዳንዴ ጆሮ የሚሰማው ነገር ከባድ ነው። ብዙ ጊዜ የምትሰሙትን አይደለም የምትኖሩት፣ የምትኖሩትን ነው የምትኖሩት። አንዳንዴ በሰዎች ዘንድ የሚወራው እና እራሳችሁ ሄዳችሁ የምታዩት ብዙ ጊዜ ልዩነት አለው። ብዙ መስማት ከባድ ዋጋ ያስከፍላል። የእውነቴን ነው የምነግራችሁ። አንዳንዴ ችግር ባለበት ቦታ ውጤታማ ትሆናላችሁ። ኮሮና በመምጣቱ ብዙ ሰውን ህይወት ቢነጥቅ
ግላብ እና ማክስ የሸጠ ሰው ግን ሚሊዮነር ሆኗል። ስለዚህ አንዳንዴ በችግሮች መሀል ለውጥ ማምጣት የምትችሉት የእናንተ ውጤት ነው፣ የእናንተ ጥንካሬ ነው። ገባችሁ? ኢትዮጵያን እንደ መጥፎ ነገር አድርገው የሚያስወሩ ፖለቲከኞች አሉ። እናንተ እንዳትገቡ። ኢትዮጵያን እናንተ ከገባችሁ ቤተሰብ ጥቅማቸው ይቀራል። የብዙዎቹ ዲፕሎማት የእንትኖች ነው የቤተሰብና የወንዶች ገቢያቸው የሚቋረጡ ሰዎች ስም ነው ይሄ ነገር የሚያመጣው። ግን የሚገርማችሁ እናንተ ውጭ ናችሁ እድሜያችሁንም ጊዜያችሁንም ህይወታችሁንም እያቃጠላችሁ እነሱ እናንተ በላካችሁላቸው ገንዘብ በጥይት መሀልም ሆኖ ፏ ብለው ይኖራሉ። ወንድሜ ሳሚ እንዴት ነህ? ደህና ናችሁ? አዊ እንዴት ነሽ? ደህና ነሽ? ቅድም ገብተሽ አስወጣንሽ። ናርዲ ኮንግራጁሌሽን። ውዬኔ ማር አውቃለሁ። ድሮም ለሀገርሽ ለእኔ እንኳን የምትመክሪኝ ምክር ትዝ ይለኛል። ለሀገርሽ ያለሽ ነገር አስታካሹ ጌታ ትችያለሽ። አመሰግናለሁ። ማር ልጆቹ ደህና ናቸው? የእኔ ውጤት ቀላል ነው እንደ የምታሳካው ወስጄ ጎትቼ ወስጄ አስገባዋት። በጣም ጎበዝ ትላለች። በፊትም የሰው ሀገር የሰው ነው ጠንክረን መግባት ነው። እኔን ራሱ ስታገኘኝ እንደዛ ነው የምትለኝ እና ማይ ጋድ ይገርማል በጣም እንዴ። አፋችን አስከፈቶችን እኮ ባሌ ስታፋለችን እኮ ባሌ ትላለች። ቀለበቱ ደብሮኝ የድሮ ቀለበት ነው። አሁን በቃ ዘመናዊ ቀለበት ልናደርግ ነው። አራሷ ጉደኛ ነች። በስማም ጎበዝ ነች በጣም ታታሪ። ራሱ ተሳስቼ ነው ታስለቀቀኝ። ወይ ጉድ! እኔ ልጆች አለኝ ብያት እንግባ አብረን ብላ ስንት ጊዜ በነገራችን ላይ ሰሞኑን እኔ ሄዊ ጋ ላይ ኒጅ ነበረ። እንዴት የሚያምር ህይወት እንዳላት ብነግርሽ ማመን ነው የሚያቅትሽ። አይገርምሽም? የሚያስነጥስ ያስነጥስሽ ገብቼ ማለት ነው ገብቼ ተጠራጥሬ ወደኋላ ሁሉ ተመልሻለሁ። በጣም ጽድት ያለ ኑሮ ነው የምትኖረው። መድኃኒዓለም ለራሷ ጎበዝ ይሆነች